ስለተነሳ ነው ዮኒ ማኛ ጋር ገባሽ? በመጀመሪያ በእሷ ናት እሷ አይደለችም በድምጥ ነው ያወራት። እኔ ልንገርሽ እሷ መሆና አውቆ ነው ለአብሳላይትም የተላከላት ጽሁፍ። ሴትዮዋ በህግ ይዤዋለሁ የሴትዮዋ የዜድ ፎቶ የዘቀዘቁት እኔ ነኝ መጥቼ ኮሜንት ላይ የምጽፈው እኔ ነኝ ብላለች። ገባሽ? እኔ ለሀቢባን ብላታለች አታንሳ ብር አትሸቂ ጽሁፉም አለ የዋትስአፕ ጽሁፍ። አሁን እሺ ቲክቶክ እንበልበል ቲክቶክ ልበል ዋትስአፕ ሁለት ሰው ይጠቀማል። እስቲ ንገሪኝ አብሶሉት። ኦኬ ይጠቀማል። ስልኩ ነው ሁለት ሰው ዋትስአፕ ይጠቀማል። አረ ዜዶ ሰዋት ናቸው። አየሽ ዜዶኛ አንድ ጥያቄ ጠይቅሽ አንቺ ዜዶ አትጠይቅኝም እኔ ነው ጠየቀችኝ። ቆይ አትጠይቅኝም ሁለት ሰው የሚጠቀመው ከሆነ ኦኬ። በድምፅ ለምን ቅድም ለዮኒ ማኛ አወራችሁ መጀመሪያ በድምፅ ደውላ ነው። ዋትስአፕ ደስ አይጠቀምም እንዴ? ዋትስአፕ አንድ ሰው ብቻ ነው የሚከፍተው። አንዴ ሱዛን አስረዳሽ ይቻላል። ለምሳሌ ያንቺ ስልክ እኔ ጋር ከሆነ እኔ ባንቺ ዋትስአፕ እንትንሽን ካወቅ ለማንም መልእክት መላክ እችላለሁ፣ ቴክስት ማድረግ እችላለሁ። ይቻላል ግን እንደዛ አይደለም። እንደዛ አይደለም። መጀመሪያ ድምጿን አረጋግጦ በድምፅ አረጋግጦ ዮኒ ማኛ ራሱ ለምን አላሰማም? በቃ እንደዚህ ለምን አላሰማም? ሱዛን አንድ ነገር ብቻ ልበላት ለዜዶ ነገ ጠዋት እኮ ታፍርበታላችሁ። ቆይ አንዴ 100% ሁኜ 100% እኔ እምወደው ሚካኤል 100% ሁኜ የምነግራችሁ እሷ ናት። እኔ ልንገራችሁ እኔ በዋትስአፕ የጻፈችልኝ እሷ ናት። በቲክቶክ የጻፈችልኝ ሰዓት ለምን ለሱ ደውዬ ተጣልቻለሁ። አንተ አካውንቱ አንተ እጅ ነው ያለው ብዬ እሱ ግን ሙለልኛል። እኔ አካውንቱ ወስዳለች ብለል ገባሽ? በማም ነው የማለው ደግሞ በማም ነው። ነገ ጠዋት ደግሞ እሱ ደግሞ ወጥቶ ይናገራል። እስቲ ቅዳሜ ድረስ ቅዳሜ ገባለሁ ብለ የለ እንዴ? ቅዳሜ ድረስ ትሰማላችሁ። የእሷ ደጋፊዎችም የሱ ደጋፊዎች አሁንም አታንሽናት አርጊ ስሜ ተብያለሁ። ኦኬ ሁሉ ነገር ቪዲዮ አጥፍቻለሁ። አሌክስ ስቶሪ ላይ ያደረገውም እሱ እንትን ለጥፌ ነበር አጥፍቼዋለሁ። የእናታችንም እንትን ብዬ ነበር አጥፍቼዋለሁ። ከዚህ በላይ ምንድን ነው? በቃ እኮ እኔ ገዳይ ተባልኩ። ኦኬ እቀበለዋለሁ። ከገዳይነት ደግሞ አለች ስትባል አጋጅ ተባልኩ። ገባችሁ? ሁሉ ነገር እኮ ወደ እኔ የሚመጣለ ግን አንቺ ነገር ስለምን ታምኛለሽ? ኦኬ ችግር ነገር በራሷ እኔ እኮ 100% ነው እየተናገርኩሽ ያለው። ምን ሆነሽ ነው እኮ? በምን አወቅሽ? ለምን ነው ውሸት የምታረጉኝ? እኔ ለምንድን ነው ማትረዱኝ? ለኔ እኮ አንቺን አይደለም እኮ ውሸት አለ። ለምን ለኔ አትረዱኝ? ኖ አሁን በየሄዳችሁ አጀንዳ በቃ እናንተ በአብሶሉት ለሷ ተቆርቋሪ ከሆንሽ ሴትዮዋ ያጃት ኤደን የምትባል ክሰሻት። ወንድ ከሆንሽ አንቺ ለምን ምንም ነገሯን ያልጣም እሷን ከንግግሯ ጀምሮ የሆነ ቤት ገብታ የሆነ ነገር የምታወራው ሪከርድ ሰምቼ ምንም አልጣምም። ጎዞች ከሆናችሁ ለሷ መክሰስ ነው፣ ለሷ መያዝ ነው። ዝም ብላችሁ ከመሬት ተነስታችሁ አረብ ሀገር ሸቂ የምበላ ልጅ ገዳይ አጋጭ ከምትሉኝ ሄዳችሁ ለሚከሰስ አካል ክሰሱ። ከዛ ገዳይ ከሆንኩ ከዚህ ታሰረ ሄዳለሁ። እኔ ገዳይ ናት ተብዬ ምን አገናኝተሽ ነው አንቺን ደግሞ ገዳይ የሚሉት? አንቺ ምን ሱዛን እስከዛሬ የነበርሽ እንደዛ ሲሏት አለበት። አንቺ ብቻ አይደለሽም ዜድ፣ አንቺ ብቻ አይደለሽም፣ እኛም ታብለናል። ለምን ከነሱ ጎን ስለነበርን ደጋፊያቸውን ስለሆንን አብረው ስለሚያቆጣቸው እኛም ታብለናል። እኛም ታብለናል። ደጋፊዎች ናቸው። የዛ ጊዜ ለኔ ትክክል ትሉኝ ነበራችሁ። የዛ ጊዜ እኔ የሰማሁት አንቺ ቤት ነበረ። እሷንም ምንድነው ጉርጓድን ከታታለን ብሎ ሲል ነበር። እንደዚህ መሰለኝ እየጻፈች ነው። የአማርኛ ችግር ነው እንጂ እኔ ያንተንማ ሰማሁ። ስነ ስርዓቷን ትይዛለች። አንቺ እንደዚህ የምታረቅ ከሆነ እኔ አላልኩም። ያው እየሰሙ ነበሩ። ችግር የለውም። እሺ አንድ የሮቤልና ዜዶ አንድ ጥያቄ ጠይቅሽ ዜዶ። አንቺ አትጠይቅኝም ዜዶ። እኔ ምንም አላረኩሽም። ይኸውልሽ አንድ ነገር በቃ አትጠይቅኝም። ጥውልቅ ስለምልኔ ጥውልቅ የሚል ሰው ደግሞ እኔ መልስ አልሰጠሁም። እኔ ጥውልቅ የሚል ሰው አይደለሁም። ከዲዝና ካሌክስ ጋር እዛ ነው ጥውልቅ ነው አልሻለም
ብዙ ጊዜ ዘሬ ደግሞ አጠይቅም የኔ ምጠይቁኝ እስካሁን ቆይ እኔ እንግዲህ እስካሁን ከጎኗ በነበርኩት አንዴ አዳምጪ ዘዶ አንዴ ኖ አንዴ ሱዛና እስካሁን ከጎኗ በነበርኩት ተደማመጡ ተራ በተራ ዘይት ትጨርስና ከዛ ከጎኗ የነበርኩት ሰዓት ከጎን ያሉ ገባሽ የሷ ደጋፊዎች እኔ አውቃቸዋለሁ የሱ ደጋፊዎች አውቃቸዋለሁ የዛ ሰዓት የተረዱኝ እስካሁንም እየተረዱኝ ነው በውስጥም ችግር የለም ተይ ያሉኝ ነው አይደለም እምተውል ነገር እኮ ለነሱና ለሱ እና አሉም ተደልቅ ያሉ ተይ ምንም ነገር በቃ መጥፎ ነገር አይውጣሽ የተባለ ነው ካለሽ ግሩፕ ላይ እኮ እየለቀቀችው ነው ያ የምትሰድበኝ ነገር እየተለቀቀልን ቴሌግራም ካለሽም ምንም ካላችሁም ታውቁታላችሁ እኮ እና እኔ የማንም ስም አላነሳም ትምህርት ወስጄበታለሁ በጣም ተምሬበታለሁ በቃ ይበቃል እዚህ አቁም ስለኔ ስም አታንሱ ስለማንንም ስም አላነሳም እኔ ደጋፊ ነን የምትሉ እኔ አውቃቸዋለሁ ሌላ ደጋፊ አላቅም እኔ ደጋፊዎቹ አውቃቸዋለሁ በቃ እነሱ የሚሳደቡ ልጆች አይደሉም እያየኋቸው ነው ፎሎወራችሁ ስንት ነው ምንድነው ምናምን የምትሰድቡኝ የምትለጥፉኝ እያየሁ ነኝ ችግር የለም እና ተውኝ ሞባይል ዋትስአፕ ዛና ዜዶ ቃንዲኒ እሺ ቤታዬ ሞባይል ራሱ ዋትስአፕ ራሱ የራሷ በራሷ እጅ ነው ያለው እኔ ምታምኑኝ ከሆነ እመኑኝ ቲክቶክ አካውንቷ ከራሷ እጅ ነው ያለው ወጥቶ ይናገራል ውሸታም ከሆነ እሱ ወይ እሷ ውሸታም እሷም በጊዜው ትንሽ ብትቆይም ይዘገያል እንጂ ሐቁ ይወጣል አትፍረዱ ሰው ላይ በቃ ምንም አትፍረዱ እኮ ሐቅ እስኪወጣ ድረስ ዜዶ በቤት ሰው እያስገባሽ መጥፎ ንግግር አትናገር አንቺና እሷ መልሳችሁ ዜድ እንደዚህ አንቺን ምን ያክል እንደምትወድሽ ታውቂያለሽ አሁን የተረዳት ይሆናል የሆርሞን ችግር አለ አንድ ነገር ልንገርሽ የሆርሞን ችግር አለ የእናቷ አዘን ታውቂያለሽ አሰለፈችው ሰው እያስገባሽ ልጅቷን መጥፎ ንግግር አትናገሪ አንቺና እሷ ነገር ላይ እኔ ቅድምስ እንደዚህ ነገር አስወጥቻለሁ አይታችሁ እኮ በቃ አሁን በኋላ የኛ ይኸውልሽ የደጋፊ ጥያቄ አንድ ቤት ለዘ እና አታንሱኝ ብላኛለች እኔ ስም እነሱ ምትኝ አትበያቸው ምትኝ አታንሽ ተብያለሁ ለማንም አላነሳም እዚህ ከቻላችሁ የነሱ ደጋፊ ከሆናችሁ እዩ ተንጠልጥላችሁ የነሱ ፎቶ ያረጋችሁ እንደዚህ የገባችሁ የምታወሩ ከሆነ እኔ ማወራለሁ እኔ አላወራም እኔ አሁን ልንገርሽ አብሳላት ወረደች አብሳላትን ጠይቅና ሮቤል ልጠይቅ ነበር የገባሁት ሮቤል ገብቶ ካንቺ ቤት ያወራውን ስላየን በሱ ሪከርድ ነው አሁን ደጋፊዎች ተነስተው እንዴት እሱ ሊቀብራት ይፈልጋል አንዴ ኢክራም እዚህ ጋር ደግሞ ያላችሁ ዜድ አልተጣላችሁም አውቃችሁ ነው እኔ የእናቴ እኔ ስደት ነው ያለው እዚህ ስደት ያስቀረኝ እናቴ ፊት አሳይ እነሱ ድራማ ነው የሚመስላቸው ቆይዶ አንዳንዴ ተናገሩ እሺ ችግር የለም ቤቲ ኧረ ቀስ በሉ እኔ በቃ ችግር የለም እኔ በቀደም ያለው ሚካኤል ማለት ነው የእናቴ ፊት ያሳየኝ እኔ ፊልም አይደለም ድራማ አይደለም ያለሁበት እኔ ነኝ የማውቀው ውስጤን እንዴት እንደቆሰለ እኔ ነኝ የማውቀው ለኔ ይሄ አይገባኝም ነበር ይሄ ይመጣል ብዬም አስቤ አላቅም ጭራሽ አስቤ አላቅም ማንንም አስባቅም ዜዶ ልንገርሽ አንድ ነገር ልንገርሽ እኛም አንቺና ዴዚ ባንቺና በዴዚ ይሄ ነገር ይፈጠራል ብለን አናቅም ኦኬ ወርደሻል ችግር የለውም ግን ለሚያልፍ ቀን ዜዶ እየሰማሽ ነው ያለሽው አንድ ነገር ልንገርሽ ሮቤልም ቢሆን እየሰማሽ ነው ያለው ለሚያልፍ ቀን ነገ ላይ ልትገናኙ ትችላላችሁ የሰው ልጅ አይደለም ተጣልቶ ተደባድቦ ሰላም የሚባባልበት ጊዜ ይመጣል ይሄ ቀን አልፎ የሆነ ቀን ልትታረቁ ስለሚችል በቤት ሰው እያስገባሽ መጥፎ ንግግር አታናግሪ ልጅቷ ላይ ዛቻ አታስጤባት ነው የኛ ጥያቄ የደጋፊ ጥያቄ በቃ እቺ ብቻ አንድ ሰው እኔ ሱዛና በእናትሽ ተመሳሳይ ሰዎች ያወሩ ነው ከሌላ ማለት ነው ሌላ ሀሳብ ህይወታችን እናንተን ግን የሚደግፍ ሰው አለ ደጋፊ እያላችሁ በየፊናው ለእናንተ የሚያስብላችሁ ሰው አለ ግን አንድ ሰው ወጥቶ ሲናገር ራሱን ወክሎ ነው ማንንም ወክሎ ሮቤል አንዴ እኔ ልናገር ሮቤል እኮ ነው ማለት ነው ኢክራም እኔ አንዴ ሱዛና በእናትሽ ምንድነው ደጋፊ አይወድሽ ነው እኔ ማለት የራሳችሁ ታርጌት ጀምረሽ ነው የምታወሪ ምን ሆነሽ ነው አንዴ የራሴ ህይወት በጣም የሚያስጨንቀኝ አለ አሁን እናንተ ስለ ሰው ህይወት ነው የሚጨንቃችሁ እኔ የከሌ ደጋፊ ነኝ እያላችሁ ረበቻለን የራሳችን ህይወት አሰረ ምን ወደቻለን አላንቺ በእናትሽ እሷም ሞደር እስቲ ሜት አድርጊ እንኳን አስወጣሻት ኢክራም በእናትሽ ሜት አድርጊልኝ የመጀመሪያ ማለት ነው የአሞራውንና የዲዚን ፎቶ ፕሮፋይል አድርገሽ ምናምን የሆነ ዜዶን ማብጠልጠል
አይቻልም። ከዜዶ በላይ ላሞራ አትቀርቡትም። ገብታችኋል? የሆነ ዛሬ ተነስታችሁ ወዳጅ መስላችሁ የግለሰብ ፎቶ ይዛችሁ ምናምን የምታብጠለጥሉ ሰዎች ማለት ነው ከሞራው በላይ ዲዚም ብትል ከዲዚም በላይ ኢክራም በእናትሽ ስታወሩ ነበር አይደል? ላውራ መላሴ ተራ በተራ አንዱ ሲጨርስ አንዱ ፕሊሳው እና ምንም ቢሆን ዲዚ ልጅ በሆዷ ይዛለች ትወልዳለች። ለዛ ከዜዶ በላይ ለዲዚም አትቀርቧትም ፕሊስ። የሆነ ሳይድ ይዛችሁ ሁሉም ሰው ምናምን አንቺ ገዳይ አንቺ ምን እያላችሁ ልጅቱን አታብጠልጥሏት በየቦታው ማለት ነው። ቤቷን ከፍታ ማለት ነው ሱዛና ማርያምን ስለ ዲዚ ዜዶ በቤቷ አላወያየችም። በቤቷ ማንንም ያሰደበችው ሰው የለም። ሁሉም የእያንዳንዱ ግን ቤትዬ እየሰማ ነው። የሮቤል ድምጽ ስለነበረ ሮቤል ለምን እንዲህ ልትል ቻልክ ብለን ነው ሮቤልን የጠየቅነው። እኔ ደግሞ በቃ እነሱ እኮ ማለት ነው ቆይ ሮቤል ከዛ በላይ ነው ባይዘዌ ማለት ነው። እኔ በዲዚ እናት በመሞት ማለት ነው ማርያምን የሰው ልጅ በመሞት ማንም የሚያተርፈው ትርፍ የለም። እግዚአብሔር ነፍሷን ይማር አለች ከተባለም እግዚአብሔር በቃ ካለችበት አለው ብላ ትውጣና ልጆቿ ብትኖር መልካም ነው። የሁላችንም ምኞት ነው። አሞራው ሳይሆን የሚጠይቅበት ዲዚ ሳትሆን የምትጠይቅበት ሁሉም ማለት ነው በአሞራውና በዲዚ በዜዶ ላይ ጠመጠም እንደ እንትን እንጂ ማለት ነው። ሀብላ ሞተሽ ብላ የመጣችሁ ማን እንደሆነች ታውቃላችሁ? እንቁርቲ የምትፈልገውን አሞራው ማጥቃትና አሞራውን የምጠላ ሰዎች ስለሚሞቱ ለአንዲት እናት እንደተቆረቆረችው ብዙ እናቶች ኢትዮጵያ ላይ እየተጨፈጨፉ ነው። አንድ ቀን ስለነሱ ተናግራ አታውቅም። አሞራው ጥላቻ በማንነቱ ጥላቻ ስላለባት የምትፈልገውን ቆርጣ አሰማች እንጂ የክርስትና የዲዚ የክርስትና እናት ሀብላ ሚዲያ ላይ ለሆነ ሚዲያ ካሜራ እንዳትታይ ማን አይ በፂን ነው አንቺ ነው። ኦኬ እና ሚዲያ ላይ የመጀመሪያ ማለት ነው የመጣችው ክርስትና እናቷ ናት። የሆነ ሚዲያ ላይ ያን ኢንተርቪ ማለት ነው ቆርጣ ነው እንቁርቲ ስታሰማይ ነበር። ካሜራ አልከፈትኩም እኔ ውዴ። ኦኬ አልከፈትሽም? እሺ ሚታርቂ አይታይም ካሜራ ላይ የለም። እና የሚፈልጉትን ብቻ ነው። የመጀመሪያ ሞተች ብላ ያወራችው ክርስትና እናቷ ናት። ቤት ሽጣ ኢትዮጵያ እንደሄደች ሆቴል ከፍታለሁ ስትል ነው ሆቴል አትክፈቺ ሮቤል ሚታረግልኛለ ፕሊስ ያስተጋባና የሆነ ድምጽ አለ አንተ ጋር ሆቴል አትክፈቺ የሆነ ኮንዶሚኒየም ግዢና ከታች ደግሞ የሆነች እንትን ፑቲክ ክፈቺና ምናምን ነገር እንደዛ ያያች አንቺ ለኢትዮጵያ ባዳነሽ ምናምን ብዬ ስመክራት ነበር። ቤቷን ሽጣ እንደሄደች ከኔ ጋር አውርታ ነው ኢትዮጵያ ሄዳም ኮንዶሚኒየም እንደምትከሳይ እያንዳንዱን በየቀኑ እናወራ ነበር። በመሃል ጠፋችብኝ። ከዛ ሞተች አሉኝ። አንተ ጋር መጣው እንዴት እኔ ጋር መጣሽ ብሎ ሲጠይቃት ማለት ነው ክርስትና እናቷ ገንዘቧን አዘርፋ ራሷ እቺ ትናንትና ዮኒ ማኛ ቤት ገብታ ስታወራ ነበር። ከሄደን ጋር ማን አገናኛት? እንዴት ተገናኙ? ሆቴል እንደ ካፌ እንደ ደላላ ጋር እንዳገናኘቻት ምን እንዳለች መጠየቅ አለባቸው ማለት ነው። አሞራው ዲዚ ወደደ እንጂ እኮ እናቷን አይደለም። ምን ፈልጎ ነው? ከ3 ወር በፊት ነው ከኢትዮጵያ ገባች የተባለው። እቺ ሴትዮ ቤቷን ሽጣ እንደሄደች ከዲዚ ጋር ኮንታክት የላት፣ ከአሞራው ጋር ኮንታክት የላት። እስቲል የዲዚ ታላቅ ወንድም ጋር እስቲል ሰው በዲዚ ይላል እንጂ ማርያምን ኢንተርቪውን ግቡና አዳምጡት። የዲዚ ታላቅ ወንድም ራሱ ስልኩን ዘጋግቶ ከጠፋባት አልፈልግሽም ብሎ ከራቃት በጣም ብዙ ጊዜ ነው። የወላድ መሃን ሆንኩኝ እያለች እያለቀሰች በልጆቿ ተናዳ ነው ቤቷን ሽጣ አገር ቤት የገባችው ነው ያለችው። ሴትዮዋ ክርስትና እናቷን ነው ማለት ነው። ትናንት ዮኒ ማኛ ቤት የገባችዋ እንዴት ታወቀች? ማን አስታወቃት? ስትናገር የነበረ ጓደኞች አሉኝ እሷን የሚያውቋት አሜሪካን ሀገር ምናምን ስትል ነበር። ለምንድን ነው እነሱን መጠየቅ ትተው ገና ለገና ሁለቱ ስለተዋደዱ ብቻ ማለት ነው ልጅቱ ላይና ስፔሻሊ አሞራው አግቷል
ከታገተች ማን እንዳገተ ምናምን ካሁን በፊት አሞራው ሰው አግቷል እንደ ቆይ ጽዬ ቆይ ልጨርስ በእናትህ ሀሳቤን አትበትኑ እና ከዛ ጥያቄ ትጠይቂያታለሽ ቆይ አለኝ እኔ እሰማሻለሁ ግን ሀሳቤን አትበትኑ ተራ በተራ ያ እንደማመጥን ለምንድን ነው ትላለሽ ትጠይቂያታለሽ ያ ለምንድን ነው ክርስትና እናቷ ኢንተርቪውን እናንተ ሙሉ ኢንተርቪውን ሰምታችሁ ጨርሳችሁ እዛ ጋር ራሱ ማለት ነው ማርያምን ሴትዮዋ የዋሸች ክርስትና እናቷ ምን እንደሆነ ታውቂያለሽ አሞራው እንዳያገባት ጓደኛዋ የዲዚ እንዳይሆን ይፈልኩት ወንድሟን እንዳታገባ ልክ የዲዚ አባት እኛን የምናውቀው ሶሻል ሚዲያ ላይ ነጭ እንደሆነ ነው ሁላችንም ማለት ነው እሷ ግን ትግራዋይ ነው ብላ እቺ ክርስትና እናቷ ስታወራይ ነበረ ችግር የለው ከክርስትና እናቷና ትናንትናማ ዩኒ ማኛው ጋር የገባችው ሴትዮ ሁለቱ ናቸው መጠየቅ ያለባቸው ከዛ ያለፈ ሰው አግቶ አያቅ አሳግቶ አያቅ እድሜ እኮ ማለት ነው የ22 ዓመት ወጣት ነው በዚህ ልክ በጥላቻ ተነሳስታችሁ እሱ እንዳስገደለ ምን ነው ማስቆመው ጥያቄ እንትን እኮ ምን ነው ታስቆመኝ እንዴ እናንተ እሱን አጋች ገዳይ ምናምን አይቻልም ግን ሐሳቡን ሰው ይጨርስ ከዛ ጥያቄ ካላችሁ ትጠይቃላችሁ ሐሳቧን ትጨርስ ለምንድን ነው የሚቆመው ሱዛይ ምን ነው ታገኝሽ የሁሉ ተመሳሳይ ነው አንድ ወጣት ላይ እሱም እኮ ቤተሰብ አለው ልጅቱን እንጂ እናቲቱን አይደለም የወደደ ምን ፈልጎ ነው የሷን እናት የሱ እናት እኮ ናት ኦሬዲ እኮ በሆዷ ልጅ ተሸክማለች እቺ ልጅ ደማቸው ተቀላቅሏል ምን ፈልጎ ነው የሚያሳግታት ምን ፈልጎ ነው እሱ የሚያስገድላት እሱ እንዲያርጎ እሱ እንዲሰርተው እሱ በዚህ ወርዶ በዚህ አረ በመድኃኒዓለም እራሳችሁ ቆም ብላችሁ አስቡ በኔ ቢሆን በሉ በማንነት ጥላቻ በዘር ለእግዚአብሔር እኔ ይቅር ይበለኝ ማርያምን ነው የምለው እኔ ሞት ካለች ብትኖር መድኃኒዓለም መጠየቅ ካለባት የክርስትና እናቷና የትናንቷ ሴትዮ ናቸው ከአብሶ ካሞራውና ከልጅቱ ላይ ብትወርዱ ልጅቱ ነፍሰ ጡር ናት የሚረግማቱላ አለ ነፍሰ ጡር ናት ልጅ በሆዷ ተሸክማ የመጀመሪያዋ ልጅ ህፃን ልጅ ላት እሷ ራሷ ማለት ነው እሱም ህፃን ልጅ ነው እሱም እኮ የሚፈልገው የሚወደው ቤተሰብ ወላጆች አሉት እኮ በዚህ ልክ ግን አንዲ ሴት ሁለቱ ተዋደው እኮ ነው መውደዱ ነው ኃጢያት መውደዷ ነው ኃጢያት ምንድነው እናንተ ፍላጎት ከሷ በላይ ዲዚ በላይ ራሱ ማለት ነው ኦኬ ስለናቴ ስለማሰምሽ ሆነ ማታ ስለናቴ ታውቁና ስሙኝ አልሰማም ድምጼ ትናንትና ማታ ገብ ማለት እሱ በቴክስት ዴዚ በቃ ይሄን ነገር አቁሙ ፕሊስ ብላለች ምናምን ሲባል ያቺ አሁን አንቺ ያልቻት ኤደን ተብያዋ ዴዚ አለች አልሞተችም አለች እኮ ነው ያለችው ትላንትና ገስት ላይ ያለን ማለት ነው ጨረሻ እስከ መጨረሻ ነው ቁጭ ብዬ ስሰማ ነበር እስቲ ለራሱ ዴዚ ስለናታ ታውሩ ብላ ማለት ነው አንዳንድ ሰዎች ማለት ነው ከዲዚ በላይ አካውንቷን ማን ነው የሚቆጣጠረው እሱ ወስዶባት አይደለም አካውንቷን ማለት ነው እሷ ራሱ እኮ የሱ ናት እሱ ራሱ የሷ ነው አካውንቷ ስለ ዲዚ እናትቶ ደግሞ ስለ አካውንቷ ዳውን ማለት ጀመሩ በጣም ታሳፍራላችሁ ማርያምን ነው ማለት ባይዘው ማለት ነው ጥያቄሽ ምንድነው ጠይቂያት ቤቲን መጠየቅ የምፈልገው አንደኛ ክርስትና እናቷ መሆኗን በምን አወቅሽ አንደኛ ጥያቄ ልጨርስና ትመልሽልኛለሽ ሁለተኛ ነገር ደግሞ እኛ አሁን ይውላችሁ እንትኑን አጠማዛችሁት ወስዳችሁት ከዚህ ድጋ አንዴ ከምናምን ጋር አገናኛችሁት እንጂ ከኔ ልጨርስ ከዛ ቆይኛ አሁን እኛ የፈለግነው እኔ ጥያቄ አንድ ሲንግል አሁን ለምሳሌሽ አንቺም ሳይድ ይዘሽ ልጅ የወለወላድ መካን ሆንኩኝ ብላ ወንድ ልጇ መጥፋቷን በምን አወቃችሁ ጠፍቶባት ስልኩን አጥፍቶባት የተባለውንም ማወቅ እንፈልጋለን እስካወራችሁ እስካመጣችሁ ድረስ ማለት ነው ከዛ በኋላ ደግሞ እኛ አሁን እየጠየቅን ያለነው የዴዚ እናት ሞተሽ ተባለችና እና ዴዚም ሆነች አሁን እናንተ እንደምትሉት ዴዚም ሆነች አሞራውም ሆነ የዴዚ እናት መሞት በደንብ መተው ለምን ፕሩቭ አያረጉልንም አሁን ከዚህ ከስድቡ ባሻገር የሚበልጠው እኮ ይሄ ነው ሞታለች ሀዘን ላይ ነን ስለምታዝኑ እናመሰግናለን ግን ደግሞ
ስማችንን አታንሱ፣ ስም የእናቴን ስም አታንሱ ማለት እንግዲህ እንትና ዜድን ይሄን ያህል እኔ ዴዚ ተሳደባለች ብዬ አላስብም። ግን እናንተ በምትሉት ተነስቼ ዴዚ ይሄን ያህል መጻፍ ከቻለች ይሄን ያህል ቮይስ ማድረግ ከቻለች 3 ደቂቃ የቲክቶክ ቪዲዮ ሰርታ ምንም ቢሆን እናቷ ናት። ገባችሁ? ምንም ቢሆን እናቷ ናት፣ ያሳደገቻት ናት። ምንም ቢሆን የእናቷ ሞት እድሜ ዘላለሟን መቃብሯን እስከምትወርድ ድረስ የሚጎዳ ዴዚ ነው። ለምንድን ነው መታ ማትናገረው? እሷ መናገር ካልቻለች አሞራው ለምንድን ነው ማይናገረው? የኛ ጥያቄ ያ ነው። እናንተ አሁን አታጠማዙት፣ ሌላ ነገር ውስጥ አትግቡ። ይሄ ጥያቄ ነው። ለዚህ ቀላልስ ምን ነው? ምክንያቱም እየተሳደበች ነው እያላችሁ ነው፣ እየተሳደበች ነው፣ እየጻፈች ነው፣ ቦይስ እያደረገች ነው እያላችሁ ነው። ለዚህ ቀላል ሮቤል መልስላት። ቆይ የክርስትና እናቷን መሆኗን እንዴት አወቅሽ ማለት ነው? ይቀርበችበትም ማለት ነው። ሚዲያውን ኢንተርቪው ላሰማሽ እችላለሁ። የእያንዳንዱ በወንድሟ በልጇ በመጀመሪያ በዲዚ ታላቅ በወንድም ተበሳይታ እንደሆነ በልጆቿ ተናዳ ኢትዮጵያ እንደገባች ቤት ሽጣ እንደገባች ኢትዮጵያ ስትሄድ ራሱ ሆቴል ከፍት እንደነበረ ሆቴሉን ተይና ኮንዶሚኒየም ግዢ አንቺ ለኢትዮጵያ ባዳንሽ የእያንዳንዱን ከኔ ከቤቲ ሳይሆን ኢንተርቪውን እንቁርቲ ቆርጣ ያሰማችሁን ሙሉ ኢንተርቪው አዳምጡና ፍረዱ። ለናንተ ሴትዮዋም ይቅርታ ሴትዮዋ ስላልኩኝ የዲዚ እናት ወላጅ እናትም አሞራውም ዲዚም ለሁላችንም እኩላቸው አንድ ናቸው የምትሉ ከሆነ ማለት ነው ኢንተርቪውን አዳምጣችሁ ፍረዱ። የምትፈልጉትን ብቻ ቀንጠባቸው። ኢንተርቪው ምን ላይ ነው ያለው? ኢንተርቪው እኔ አሰማሻለሁ፣ ግን አሁን ይቅርታ አሰማሻለሁ። ቆይ ሮቤል አውራ ኢንተርቪው ፈልጋለሁ። አንድ ተራ በተራው ፕሊዝ ሱዛን ቤትሽ ላይ የተሳሳተ መረጃ እንቁርቲ ያልሻት ልዕልቲ የክርስትና እናት የተናገረችውን አምጥታ የፖስተችው ሚዲያ ላይ ከተወራ በኋላ ዩቲዩበሮች የሰሩት ነው። የመጀመሪያ ግን ቲክቶክ ላይ ነው የሞቷ እረፍት ሞቷ የተሰማው። ቀኑንም ማውጣት ይችላል። ቲክቶክ ላይ የተዘገበበት ሰዓትና ቀን ዩቲዩብ ላይ ተፖስተው ማውጣት ይችላል። በተቻለ መንገድ የተለያየ ሐሳብ ሊኖረን ይችላል። ሁላችንም ግን የተሳሳተ ነገር ግን እየተናገርን ነገሮችን ማስተካከል አንችልም። ቤቴንና አንቺ ተጣልተናል፣ ተቦላልከናል። ነገር ግን ልዕልቲንም ላልወዳት እችላለሁ። ልዕልቲ ያመጣችሁ ከዩቲዩብ ሀቅ እናውራ ቲክቶክ ላይ ከተወራ በኋላ ፌስቡክም ጉርሻም የፖስተቱት ዘግይቶ ነው። የክርስትና እናት የተናገረችው ንግግር ላይ ካንቺ ጋር መስማማው ነገር ያላመንኳት ነገሮች አሉ። በትክክል የዴዚ አባት በተመለከተ የክርስትና እናቷን በተመለከተ ያወራችሁ ላይ ጥርጣሬ ያለኝ እሱ ነገር ላይ ካንቺ ጋር አስማማለሁ። እሱ ትግራዋይ ነው። ብዙ እህቱን ወንድሟን እንዳታገባ ያለው ስህተት ነው። ልክ ነሽ፣ ካንቺ እስማማለሁ። ግን ልዕልቲ ጥላቻ ስላላት ሊኖራት ይችላል። እኔ አላቅም። አንቺ ነሽ ያልሽው ከዩቲዩብ አምጥታ ነው የፖስተችው ግን ቲክቶክ ላይ ዜናዋን አንድ ወንድና ሴት መተው አውርተው ሄዱ። አንድ ማወቅ ያለባችሁ ነገር አሁን ያወራሉ እንዴት ብለን ስጠይቃችሁ ያኮርፋሉ። ልክ አሁን ቤቲ ብለሻል ወንድ ልጅ አልፈልግሽም ብሎ ሄዷል ስትይ ምን አለሽ መረጃ እንዴት አወቅሽ ብትባይ አንቺም ትቆጫለሽ። አየሽ እንደዚህ ነው እህትየው ሱዛን ገብቶሻል። ለልቲ ሚዲያ ላይ እኮ ያለውን ነው እኮ እኔ ሰማሁትን ነው። ያ ሚዲያ ላይ ያለውን ነው ግን አላወጣሁኝም። እንቁርቲም ከዛ ላይ ነበር ከዛ ላይ ነበር ሲታሰማኝ ነበር ከቲክታክ ላይ ሳይሆን። ቤቲ እባክሽን ልጨርስ። ሌላኛው ነገር ደግሞ ሱዛን አንቺ እንደምትዩ እኮ እኛም አሞራም የምንወደው ሰዎች ነን። እንዳልሹ ልዕልቲ ናት ያደረገችው እንበል ሄድኩ ባንቺ ሐሳብ ተስማማው። ታዲያ ለምንድን ነው አሞራው ለቅሶ ሊደረስ ሲገባው ሄዶ ለሄለን ሳይደር ጊፍት ሰጣ? አንበሳ አነጋጋሪ ሆነ። በቃ አንተ ብለን ትንሽ ደክመን ኤደን ላይ የምትባለዋ ልጅ አተኩረን ስንሄድባት መጥቶ ለኤደን ምን አላት? እንዳትሄጂ ቤታቸው ብሎ አስቆማት። ቤቲ አንቺ እንደምትዩ እኮ እኔ ላሞራው ማዘን እፈልጋለሁ፣ ግን ራሱ ነው ሲም ላይ የሚገባው። እሷ አለኝ አላለችም አትናንት አንቺ አሞራው ነው ብለሻል። አሞራው እሷ ግን ማለት ነው አሞራው አለኝ አላለችም። እኛም ነበርነ ማታ እኛም አንቺ ገስ ላይ ብትሆኚ ተመልካቾች ከታች የሚሰማሉ አሞራው በአማርኛው አቃል አማርኛ ተኮላትፎ ነው የሚያወራው አይደለም ብላለች። አሞራውን አትበያ አትበይ። አሁን
ሱዛና ምን እንደሆነ ታውቂያለሽ? ከማንም አጠብቁ ማንም መጥቶ ሮቤል አንዴ እቺን መረጃ ሰጥቻችሁ ልውረድ። ምን ያረጋል አሁን አብሳላት? ኧረ በእናታችሁ ተው ግን ተው። ሮቤል ምን ያረጋልሽ አሁን? መረጃ መጣሽ አላመጣሽ እኛ እዚህ ጋር ምን ያረግልናል? እስኪ እኛ አሁን ከዚህ ምን ያረጋል ነው? ምን ጥቅም አለው ነው? ነገር ነው የምታወራው። ጥቅም ካለው እኮ ኦኬ ገብቶሻል። ጥቅም ላይ ነው ሰንቀንሽ ሳምንት ሆነሽ እኮ እዚህ ሚዲያ ላይ አንቺ ብቻ ነሽ ታማኝ። አንቺም ማለክ ሰው ለኮ ድረስ ብለሽ እኮ ሙጭጭ ስትይ ትናንትና ማታ አትመጪ አንፈልግም አለቻ። አንፈልግም ኔቨር ኖ አትመጡም ግን ሰው ምን ማናችሁ አትመጡም። ይሄንን እየሰማን ይሄንን እያየን ሌላ ነገር ውስጥ እንድንገባ ሰው ተናዶ እንዲሳደብ ከዛ ውጪ ሌላ ምንም እኮ የሚመጣ ነገር የለም። ሮቤል እስካሁን ሳወራ እኔ በሪስፔክት ነው የማወራው አይደለ? እሺ ሮቤልም እሺ የአብሳላትን ሐሳብ እናውቃለን። እስካሁን እያወራች የነበረችበትን ሐሳብ እናውቃለን። እኔ ግን ለቤቲ አንድ ጥያቄ አለኝ። ቤቲ የዴዚ እናት ሞታለች ብለሽ ታምኛለሽ? ሮቤል መልስ ምን እንደሆነ ታውቂያለሽ? ለምንድን ነው ሞታለች አልሞተችም የሚለው? ለምንድን ነው ለይተሽ እኔንና ሮቤልን የምትጠይቂ? እናንተ ለቅሷ ትድረሱ አላቻችሁ። ያን መመለስ መብታችን ነው። ትናንት ላይ ሰማነውን ነው። ምን ማኛ ቤት ዲዚ እኔ ያን መመለስ መብቴ ነው። ምክንያቱም እኔ ማውቅ ስለፈለኩ ነው። እናንተ የቅርብ ሰው ስለሆናችሁ ያሞራ ሰው ስለሆናችሁ ምንድነው ነው እኮ ያለሽው? ቤቲ እንደዛ እኮ ነው እያወራሽ ያለሽው። በጣም የቅርብ ሰው እሱን እንትን እያላችሁ ስለሆነ ስለሆነ ማወቅ ፈለግን። በጣም የቅርብ ሰው ስለሆነ ነው ፍትህ እየጠየቅሽላት ያለሽው ማለት ነው። እኔ ፍትህ እየጠየቅኩ አይደለም፣ እንደማንኛውም ሰው ቦታለች አልሞተችም። በዲዚ እናት ዙሪያ ላይ እያወራሽ ያለሽው ለዲዚ እናት የቅርብ ሰው ስለሆንሽ ነው ማለት ነው። ኖ ሳይሆን እና ታዲያ እኛን ይቅር አሞራው ላይ ድንጋይ አትወርውሩ ተፋቱት ስላልሆነ አልተረዳችሁም እኮ እናንተ አልወረወርም እኮ እናንተ አምናችኋል ብላችሁ እኛን የምትጠይቁት ማለት ነው። የመጀመሪያ ማለት ነው ስላላመንበት ነው። ወደዚህ እኛ ስላላመንበት ነው እየተከራከርናችሁ ያለነው። እናንተ ግን አምናችኋል ወይስ አላመናችሁም ነው? ገባሽ? ትክክለኛ ጥያቄ እኮ ነው የጠየኩሽ። ስላላመንበት ያለውን ነገር እነሱ ወጥተው ካንደበታቸው መሞቷን ስላልነገሩ አላመኑም። አንቺ አላመንሽበትም ጽዬ፣ አንቺ አላመንሽበታል ወይ? አዳምጪኝ። አንቺ ስላላመንሽ እኔና ሮቤልን ስትጠይቂ እኔና ሮቤል ሆስፒታል ስትገባ ስትወድቅ አንስተናት ሆስፒታል አስገባን። እኛ ቀበርናት፣ እኛ አስታመምናት፣ እኛ አብረናት ከሷ ጋር ጉርብትና አለን ወይስ ጓደኝነት አለን? እኛን የምትጠይቂና ከኛ የምታምኚ እኛም እኮ ሚዲያ ላይ ሁላችሁም እንደሰማችሁ ሰማን እንጂ አሞራው ላይ የሚደረገው ዲዚ ላይ የሚደረገው ነገር ትክክል ስለ የክርስትና እናቷ ወጣ የመጀመሪያ ሀ ብለሽ አንቺንሽ ሚዲያ ላይ አምጥተሽ ያወራሽው እንዴት ወደኔ መጣሽ ብሎ ስቲል እንኳን ስጠይቃት የነበረ የሚፈልጉትን ልጁን ማጥላላትና ከሚዲያ ማጥፋት ስቲል ሶሻል ሚዲያ ላይ ጌም የሚጫወት